አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ቤተሰብ ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ውሏችሁ እንዴት ነበር? እንግዲህ ብሩኬ አልተቻለም በአርሰናል ፍቅር ማለት ነው። እና ስቶሪው ላይ እያደረገ ምናምን ነው እና ሙዚቃ አለው በነገራችን ላይ ጠዋትም አምጥቼላችሁ ነበር ኢንስታግራም ላይ እያደረገው ስቶሪ ላይ አሁን ደግሞ ያው በቲክታክ ምናምን ስቶሪ ላይ ያደረገውን አይቼ ያርሰናል እንትን እና በወርቅም ብነሳም 7 ጊዜ በወርቅም መነሳቴ ግን የማይቀር ነው እያለ ያው በአርሰናል እንትን ማለት ነውና አርሰናል እንግዲህ ድሮ በጣም ተወዳጅ ቲም ነበር ማለት ነው። ማለት በጣም የሚወደድ እንትን ነበረ። ተጫዋቾቹ በጣም ደስ ይላሉና በፊት እንደውም ያው ዋንጫ ምናምን ሁሉ ይበላ ነበር ድሮ ማለት ነው። እኔም በፊት ወንድሜ ምናምን ይደግፈው ነበርና ሲያወራ ምናምን ሰማው ነበረ። ያው እኔ ስፖርት ነክ ነገሮች በሙሉ በጣም ነው የምወደው ስፖርት ነገሮች ማለት ነው። ግን ያው አላይም፣ ብዙ ጊዜ አላይም፣ ኳስን አላይም። እንዲህ ግን በትምህርት ቤት ምናምን ግን ደስ ይለኛል። እድሉን ባገኝ ባይ ራሱ ደስ ይለኛል። ግን ያው አሁን ላይ ብዙ ጊዜ ለእንደዚህ አይነት ነገር ቦታ አንሰጥም እኛ ሴቶች ምናምን ነው እንጂ ብቻ ያው ስፖርት ነገር ደስ ይለኛል። እና ድሮ ወንድሜ ሲያወራ ምናምን ሰማዋለሁኝ ስለ አርሰናል ምናምን በጣም የሚወደው እንትን ነበር፣ ማሊያ ሁሉ ነበረው ማለት ነው። እና አሁን በኋላ ላይ ምናምን ያው ተጫዋቾቹም እየተቀየሩ ይሄ ምንድነው ዳኛዎቹ ምናምን እየተቀየሩ ምናምን ይመስለኛል። ብቻ ግን ተጫዋቾቹ ጎበዞች ናቸው፣ ግን ደግሞ የሆነ ዋንጫ የመብላቱ እድል አያገኙም ነበረ ማለት ነው። እና ያ ሁሉ ነገር እንትን ብሎ እነዚህ ደጋፊዎች ምናምን እንትን እያሉ ከእነሱ እንትን እያሉ የሆነ ወደ ማንቸስተር ምናምን ምናምን የሚባሉትን መደገፍ ጀመሩ ማለት ነው። እና ግን እውነተኛ ደጋፊ ልክ ላይክ እንደ ብሩኬ አይነት ደግሞ ያው አይቀይሩም ማለት ነው። ስቲል ነው እስካሁን ድረስ አብረዋቸው ይሆናሉ ማለት ነው። እና ምንድን ልላችሁ ነው፣ በፊት እንደዛ ነበር እና መሀል ላይ በጣም ለብዙ አመታት ምናምን ዋንጫ ሳይበላ ዝም ብሎ በጨዋታ በምናምን ብቻ እንዲሁ ይኖር ነበር እና አሁን ላይ ግን የተሻሻለ ይመስለኛል። አለ አይደለ በጨዋታም በምንም እንደዚህ ጥሩ ላይ ይመስለኛል፣ ጥሩ ደረጃ ላይ ይመስለኛል አሁን። እና እሱን መልእክት ለማስተላለፍ ያክል አለ አይደል በወርቅም ብነሳ መጨረሻዬ ግን አሸናፊ መሆነው እኔ ነኝ አይነት ነገር ነው መልክቱ ማለት ነው ውዶቼ። እና ለማንኛውም የጧቱን ደግሞ እንትን ብላችሁታል አይደለ? በሷ መውደቄ ነው ፍቅር ምናምን ምናምን እያለ ነው የሙዚቃው እንትንና የማንቸስተርን እንትን አድርጎ ለማንኛውም ማን ነው የአርሰናልም ማለቴ። እና እንግዲህ ብሩኬ ለአርሰናል እንትን ያለው ፍቅር ይለያል ማለት ነው። ግን ከሀይምዬ አይወዳደርም ትላላችሁ። ከሀይምዬ አይበልጥም። እና ወዶቼ ሌላው ደግሞ ቻናላቸው ማለት ነው ውዶቼ፣ ቻናላቸው የሀይምዬም የብሩኬም ቁጭ እንዳሉ ናቸው፣ አልተቀየሩም ማለት ነው። ሰብስክራይብ አልጨመረም እና ቪው ደግሞ ያን ያክል አይደለም። ለምንድነው የማታዩት? ለምንድነው የማታዩት እንዴ? እና በፍቅርም ሲመጡ ፕራንክም ሲጀምሩ ምናምን ምናምን በቃ ዝም ብላችሁ ብቻ። በነገራችን ላይ ሰሞኑን በጣም አሪፍ ላይ ነበረ ቻናላቸው ማለት ነው። ማለት ሰብስክራይቡም ቪውም በጣም አሪፍ ላይ ነበረ። ትንሽ ይሄን ሁለት ቀን ነው ጋፕ ያለውና ይሄን 2 ቀን ደግሞ ያው እነሱም ጠፋ ምናምን እያሉ ስለነበረም ለዛም ይመስለኛል። ብቻ ግን ያው አሁን ላይ እነዚህ ቁጥሮች መጥፋት አለባቸው ማለት ነው። ስለዚህ ሼር አድርጉላቸው ውዶቼ፣ ሼር አድርጉ። ቲክታክ ላይ ደግሞ እንደዚህ እርስ በርስ ከምትበላሉና ዝም ብላችሁ በሰው ህይወት እንትን ከምትሉ እያነሳችሁ ከምትቀጥሉ ስፈልጉ ታወርዷቸዋላችሁ፣ ስፈልጉ ተሰቅሏቸዋላችሁ ምናምን። አንዳንድ ሰዎችማ በጣም ነው የምትገርሙኝ። ሆን ብላችሁ ስራዬ ብላችሁ በቃ የራሳችሁን ህይወት ትታችሁ ስለ ሰው ህይወት ብቻ በቃ ብላችሁ የምታወሩ 24 ሰዓት ሙሉኝኝ የምትሉ አላችሁ። እና በጣም ይገርመኛል እንደዚህ አይነት ሰዎች። እኔ የምሬን ነው። እና ጥሩ አይደለም እንደዚህ ውዶቼ። እና
ወደ ራሳችን ለራሳችን ማሰብ መቻል፣ ለራሳችን ከእነሱ ደግሞ ትምህርት መውሰድ ምናምን ጥሩ ጥሩ ነገሮችን መውሰድ ነው እንጂ ያለብን እናንተ በፈለጋችሁት ዝም ብላችሁ የፈለጋችሁትን በመላመት ይሄ ነው ይሄን እንደዚህ ነው ይሄ እንደዚህ ነው እያላችሁ መጥፎ መጥፎ ቃል ባታወሩ መልካም ነው ማለት ነውና ነገር ከምትበሉ እርስ በርስ ቻናላቸውን ሼር ብታደርጉ መልካም ነው። እና አሁን ባለፈው ሁላችሁ ማሻአላ አንድ ሆናችሁ ፍቅር በፍቅር ነበር ቲክቶክ የሆነው ማለት ነው። ወላሂ በጣም ደስ ሲል የዛኔ በጣም ደስ ብሎኝ ነበረ። በቃ ቲክቶክ ራሱ መግባት ድሮ ይደብረኝ ነበር ምናምን ማለት ፕራንክ ከጀመሩ በኋላ ምናምን ያለው ግርግር ምናምን ያስጠላኝ ነበር ማለት ነው። አሁን ግን አሪፍ ላይ ነበርና አሁንም ቢሆን አንዳንድ ሰዎች ናችሁ የምትበጠብጡት። ያው ዝም ብላችሁ ሀይሚዬንም ለብቻ ዝም ብላችሁ ያልሆነ ነገር የምትናገሩ አላችሁ፣ ብሩኬንም እንደዚሁ ያልሆነ ነገር የምትናገሩ አላችሁ፣ በሁለቱም ሳይድ ማለት ነውና ያ ነገር ጥሩ አይደለም። ለራሳችሁም ምንም የምትጠቀሙት ነገር የለም ውዶችዬ። በቃ አለ አይደለ የምናውቃቸው ልጆች ናቸው፣ ሌሎች እንትኖች አይደሉም እነዚህ ሀይሚዬና ብሩኬ ማለት ነው። የምናውቃቸው በጣም ስርዓት ያላቸው አስተዋይ፣ አርቆ አሳቢ በቃ ለየት ያሉ ወጣቶች ናቸው። እኔ ከሚዲያው ይለዩብኛል እነሱ ማለት ነው ወላሂ። እና ሁሌ በቃ ሁል ጊዜ እንወቃቸው አይነት ነገር አትሆኑ። በቃ አንድ ጊዜ ሰው ልጅ እስከዛሬ ድረስ እየተከታተልናቸው የኖርን ሁሉ በቃ በፕራንክን በምንም እውነተኛ ማንነታቸውን የተረዳን ነን ማለት የውስጥን የሚያውቀው ፈጣሪ ነው። ግን ከተግባራቸው ከካሜራ ጀርባ ያላቸው ማንነት በፕራንክን በምንም በተለያየ ነገር አቀናል። እና አሁን ላይ ምንም ነገር ቢሰሩ ስራ ነው ይስሩ። ግን ደግሞ እነሱን የተለያየ በቃ የማይገባቸውን ስም መስጠት ልክ ነው ብዬ አላስብም ውዶቼ። እና አስተያየት መስጠት ምናምን ችግር የለውም፣ ኖርማል ነው፣ ለእነሱም ይጠቅማቸዋል። ግን ደግሞ ያልሆነ ስም የሆነ መጥፎ ስድብ ከዛ ደግሞ የብልግና ወሬ የምታወሩ ምናምን ሚዲያ አደባባይ ላይ ምናምን በተለይ ሴቶች አራታው የምሬ ነውና ደስ አይልም። በቃ ራሳችንን እናስከብር። አንደን እስኪ ከሀይሚዬ እንማር ራስን ማስከበር እንዴት እንደሆነ አታያትም? ሀይሚዬ አሁን በቃ በክብሯ በምናምን አትደራደርም አለ አይደለ? ራሳችንን ማስከበር መቻል አለብን። ዝም ብለን የባጤ ቆጡን እና ዳይሬክትሊ የሆነ ነገር ብቻ ላይ ትኩረት አናድርግ። ገባችኋል? የሆነ ነገር ሰው እንትን ሲል በቃ ልክ የምናስበው በአንድ አቅጣጫ ብቻ ነው፣ በአንድ መስመር ብቻ ነው። ቶሎ ብለን ሌላ መጥፎ ነገር ነው ፊታችን እንትን የሚለው ማለት ነው። ግን ይሄ ለምን ሆነ እንዴት ሆነ ምናምን የሚለው ላይ አናስብም ማለት ነው። እና ቶሎ ብለን የሆነ ነገር ሰው ፕራንክም ሲያደርግ ምንም ሲል መጥፎ ነገር ማሰብ አያስፈልግም ማለት ነው። አሁን ትላንት እንትና የሰጠው ማን ነበር ስሙ? ቤላ ነው ሰው ቤላ የሚባለው ልጅ ጸይሙ ብዙ ጊዜ ያው የሚሰራው በእነ ሀይሚዬና በእነ ብሩኬ ነው፣ የሚፈተፍተው ምናምን አስተያየት የሚሰጠው ምናምን ማለት ነው። እና ላይክ እንደኛ ማለት ነው። እና በጣም ነው የሚወዳቸው ሀይሚዬና ብሩኬን ምናምን ብቻ ያው ይመቸኛል የሚሰጠው አስተያየት ምናምን ሳቁ ያስቀኛል። እና ትላንት ምን ሲል ነበረ? ምንድን ነበረ ሲል የነበረው ብሩኬ እንደዚህ አይነት ነገር ያመጣው እኮ የሆነ አለመታመኑ ምናልባት አናዶት ሊሆን ይችላል። ግን እዚህ ጋር ግን የሚናገረው ንግግር ልክ አይደለም፣ በዚህ መንገድ አይደለም፣ ግዴታ ምናምን እንደዚህ ካላደረግሽ እንደዚህ ነው የሚባል ነገር የለም። ግን እምነቷን እንድታስተካክል መጠየቅ፣ በግል ማውራት ግን ይችላል ምናምን አይነት ነገር ብሎ ነበር። እና አስተያየቱ ተመችቶኛል። አሁን ምን ልላችሁ ነው? ብዙ ሰዎች ብሩኬ አሁን እንደዚህ ሲል ቀጥታ እሱ ሌላ ነገር እንደፈለገ አስመስላችሁ ማለት በዛ መንገድ ነው ቀጥታ ወደ ሌላ ዳይሬክት ሌላ ነገር ነው ያሰባችሁት ማለት ነው። እና ምናልባትም እኮ ልክ እሱ እንዳለው ቤላ እንዳለው ሌላ ነገር አስቦ ሳይሆን የሆነ ለምን አታምነኝም የሚለውን ነገር የሆነ ያለመታመን ስሜት አድሮበት ይሆናል ብዬ አሰብኩትና አንዳንዴ ስናስብ ነገሮችን በተለያየ አቅጣጫ መውሰድ አለብን። ግን ሀይሚዬ ደግሞ ልክ ነች፣ በጣም ትክክል ነች። ምክንያቱም ምንድነው መሰላችሁ ሴት ልጅ ነች። ሴት እንደመሆኗ መጠን የሰጠችው ለብሩኬ የሰጠችው መልስ ልክ ናት። እና ብሩኬ ደግሞ ልክ ያልሆነው አያጠያየቁ ምናምን ሁሉን ነገር በሃርድ ምናምን መሆን የለበትም የሚለውን ነው። ልክ ቤላ እንዳለው ማለት ነው። እና
ምን ልላችሁ ነው የእሱ አስተያየቱ ተመችቶኛል። እና አንዳንድ ጊዜ ነገሮችን አስፍተን ነው ማየት ያለብን እንጂ የሆነ ነገር በተናገሩ ቁጥር የሆነ ነገር ቪዲዮ ባመጡ ቁጥር ብዙ ጊዜ እዛ ነገር ላይ ብቻ አይደለም ማየት ፎከስ ማድረግ ያለብን። ምን ያስተምራል፣ ለምንድን፣ እንዴት ምናምን የሚለው ላይ ብናይ የሚለውን ለመግለጽ ያክል ነው። እሺ ውዶች የተረዳችሁኛ? እና ለማንኛውም ሀይሚዬና ብሩኬ የሚዲያው መሪዎች ናቸው፣ የሚዲያው ቲቸሮች ናቸው ማለት ነው፣ መምህሮች እና ሁልጊዜም ወደፊት እና ውዶቼ ቻናላቸውን ሼር አድርጉላቸው ምናምን። ሌላው የሆነ እንትን እየተንሸራሸረ አይቼ ነበርና ሀይሚዬና ብሩኬ በፊት ታስታውሳላችሁ ደብረ ዘይት ነው ምናምን የሄዱበት ምናምን ፓርት እሱን አምጥቼዋለሁ ላሳያችሁ። ቆይ አንዴና ትውስታ ማለት ነው። እና ዛሬ በዚህ ሰዓት 1 ዓመታቸው ነው አሉና በጣም የጊዜ ጉዳይ እያሉ የማዳም ቅመሞች የማስታወስ ችሎታችሁ አንደኛ ነው። እንግዲህ ይሄ የምታዩት ይሄን ፎቶ አስታውሳችሁታ? ልብሱን አምጥቶ ብሩኬ ልብስ የለኝም እኮ ምናምን እያለ ድንገት ከፍፄ ጋር ፕራንክ ካደረገችው በኋላ ሀይሚዬ ነበረች። እንደውም ሀይሚዬና ፍፄ ተመካክረው ነው ደብረ ዘይት ነው የት ነው እዛ ላይ እንዲዝናኑ ምናምን ብሩኬን ድንገት ተነስ ምናምን ሲሉት ልብስ እኮ የለኝም ምናምን ነገር ላሳጥብ እንትን ብየዋለሁ ነው ምናምን ብሏት ያለክን ዝም ብላ አምጣ ስትለው ያለውን አምጥቶ ምናምን እኔ እንጃ ፍቅራቸው እኮ ይለያል። የምሬ ነው። እና በጣም ደስ የሚሉኝ እኮ እንደዛ ነው ሀይሚዬና ብሩኬ ማለት ነው። እና ብሩኬም በቃ የሆነ ታዛዥ ነው፣ መልከ መልካም ነው። ብቻ እኔ እንጃ አላቅም። ሀይሚዬም በቃ የዋህነች ምናምን ፍቅራቸው ብቻ ይለያል። አላህ ይጠብቃችሁና ይህን ቪዲዮ እንግዲህ ካስታወሳችሁት ይሄ 1 ዓመት ሆኖታል አሉ እናንተ ማለት በዛሬው በዚህ ሰዓት ነበር አሉ የሄዱት እዛ ጋና በጣም የሚገርም ነው። የጊዜው እንግዲህ መሮጥ ማለት ነው። እና የሀይሚዬና የብሩኬ ደግሞ 2 ምናምን እርምጃ ከፍታ ላይ ናቸው ማለት ነው። እና መሻአላ በጣም በዚች 1 ዓመት ውስጥ አሁን ብዙ የተለወጡ ነገሮች አሉ ብዙ ምናምን እና በጣም ደስ ይላል ሀይሚዬና ብሩኬ አሁን ያሉበት ሁኔታ እና አላህ ደግሞ የፊት ለፊታቸውን መጨረሻቸውን ያሳምርላቸው። ውዶችዬ አላብዛባችሁ። ባይ ባይ።